ሰላም ጤና ይስጥልኝ። በቅድሚያም አርዕስተ ዜና። የቀድሞ የደቡብ ኮሪያ ፕሬዝዳንት የዕድሜ ልክ እስር ተፈረደባቸው። አሜሪካ ከኢራን ጋር ያላትን እየጨመረ ባለበት በዚህ ወቅት ጦሯን ከሶሪያ ልታስወጣ ነው። ትራምፕ እስከ ቅዳሜ ድረስ በኢራን ላይ ጥቃት መፈጸም ስለሚቻልበት ሁኔታ ከአማካሪዎቻቸው ጋር መወያየታቸው ተነገረ። የቀድሞ የደቡብ ኮሪያ ፕሬዝዳንት መንግስት ላይ አመጽ በማነሳሳት ወንጀል ጥፋተኛ ሆነው በመገኘታቸው የዕድሜ ልክ እስር ተፈረደባቸው። የደቡብ ኮሪያ ፍርድ ቤት የቀድሞ ፕሬዝዳንት እንደ አውሮፓውያን አቆጣጠር በታህሳስ 2024 በሀገሪቱ ላይ ወታደራዊ አመራር ለመጫን ያደረጉት ሙከራ መክሸፉን ተከትሎ ነው ክስ የተመሰረተባቸው። የሀገሪቱ ፍርድ ቤት ዛሬ በሰጠው ውሳኔ ዮን ሱክ ዮል መንግስት ላይ አመጽ በማነሳሳት ጥፋተኛ ሆነው በመገኘታቸው የዕድሜ ልክ እስር ተፈርዶባቸዋል። በወቅቱ የመከላከያ ሚኒስቴር የነበሩት ኪም ዮንግ ሂዩንግም ጥፋተኛ ሆነው በመገኘታቸው የ30 ዓመት እስር ተፈርዶባቸዋል። ዮል ሱክ ዮልን በወቅቱ ተቃዋሚ የነበሩት እና አሁን የሀገሪቱ ፕሬዝዳንት የሆኑት ሊ ጃይ ሚዩንግ በቁጥጥር ስር እንዲውሉ ትዕዛዝ ሰጥተው ነበር ተብሏል። ከዚህ በፊት ዮል ስልጣንን ያለ አግባብ በመጠቀም እንዲሁም ህገ መንግስታዊ ስርዓትን በመጣስ ወንጀሎች ጥፋተኛ ሆነው ተገኝተው ነበር። ዮል እና ከእርሳቸው ጋር የተፈረደባቸው የፍርድ ቤቱን ውሳኔ ይግባኝ መጠየቅ ይችላሉ ተብሏል። አሜሪካ ትራምፕ እስከ ቅዳሜ ድረስ በኢራን ላይ ጥቃት መፈጸም ስለሚቻልበት ሁኔታ ከአማካሪዎቻቸው ጋር መወያየታቸው ተነገረ። የአሜሪካ ከፍተኛ የብሔራዊ ደህንነት ባለስልጣናት ለፕሬዝዳንት ትራምፕ የሀገሪቱ ጦር እስከ ቅዳሜ ድረስ ኢራን ላይ ሊፈጸሙ የሚችሉ ጥቃቶችን ዝግጁ መሆኑን ማሳወቁን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ምንጮችን ጠቅሶ ዘግቧል። ትራምፕ በኢራን ላይ ጥቃት መቼ ሊፈጸም እንደሚችል ከአማካሪዎቻቸው ጋር ቢነጋገሩም ከውሳኔ ላይ አለመድረሳቸው ተገልጿል። ሲቢኤስ ይህ እቅድ ወደፊት ሊገፋ እንደሚችል ምንጮችን ጠቅሶ ዘግቧል። ምንጮች የትራምፕ አማካሪዎች የተፈጠረው ውጥረት እንዲሁም ጥቃቱ ባይፈጸም የሚኖረውን ፖለቲካዊና ወታደራዊ አደጋ እየፈተሹ መሆኑን ተገልጿል። በሚቀጥሉ 3 ቀናት ፔንታጎን የተወሰኑ ወታደራዊ ኃይሎችን ከመካከለኛው ምስራቅ በማስወጣት ወደ አውሮፓ ወይም ወደ አሜሪካ ያሰማራል ተብሏል። ሲቢኤስ ምንጮችን ጠቅሶ እንደዘገበው ፔንታጎን ያሉትን ወታደራዊ ኃይሎች ከቦታ ወደ ቦታ ማንቀሳቀስ የተለመደ አሰራር መሆኑን የገለጸ ሲሆን በኢራን ላይ የሚፈጸመው ጥቃት የማይቀር መሆኑ ተገምቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ወታደራዊ እርምጃ ለመውሰድ የተዘጋጁ መሆኑን በሚነገርበት ወቅት ዋይት ሀውስ ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም ብልህነት መሆኑን በመግለጽ አስጠነቀቀ። የዋይት ሀውስ የፕሬስ ጸሐፊ ካሮላይን ሊቪት ለጋዜጠኞች እንደተናገሩት ትራምፕ አሁንም በቴሄራን የኒውክሌር ፕሮግራም ላይ ዲፕሎማሲያዊ መፍትሄ እንደሚኖር ተስፋ አላቸው። የሊቪት አስተያየት የተሰማው አሜሪካ ሁለተኛ የጦር መርከቧን ወደ ቀጠናው ካንቀሳቀሰችና በስዊዘርላንድ በተካሄደው ውይይት ላይ መግባባቶች መኖራቸው ከተገለጸ ከአንድ ቀን በኋላ ነው። የአሜሪካ መገናኛ ብዙሃን ሮብ ዕለት ትራምፕ ከአማካሪዎቻቸው ጋር ስለ ጥቃት አማራጮች መወያየታቸውን እና አሜሪካ እስከ ቅዳሜ ድረስ ጥቃት ልትፈጽም እንደምትችል ዘግበዋል። ባለፈው ዓመት ሰኔ ወር ላይ የአሜሪካ ጦር በ3 የኢራን የኒውክሌር ተቋማት ላይ ጥቃት ፈጽሟል። በአሁኑ ወቅት ትራምፕ ጥቃት ለመሰንዘር የሚያስችል የመጨረሻ ውሳኔ ላይ አልደረሱም ተብሏል። በሁለቱ አገራት መካከል ሊኖር የሚችሉ ቀጣይ ውይይቶች ላይ እርግጠኛ መሆን እንደማይቻል ምንጮች ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ተናግረዋል። ሊቬት ረቡዕ ዕለት ለጋዜጠኞች እንደተናገሩት በኢራን ላይ ጥቃት ሊፈጸም የሚያስችሉ ብዙ ምክንያቶችና ክርክሮች ሊኖሩ ይችላሉ። በሰኔ ወር ስለነበረው የአሜሪካ የአየር ድብደባ የጠቀሱት ሊቬት ኢራን ከፕሬዝዳንት ትራምፕ እና ከአስተዳደራቸው ጋር ስምምነት ላይ መድረስ ከቻለች በጣም ብልህነት ነው ብለዋል። ማክሰኞ ዕለት በጄኔቫ በተካሄደው ቀጥተኛ ያልሆነ ውይይት ምንም አይነት እመርታ ያልታየ ቢመስልም ሁለቱም ወገኖች አንዳንድ ጉዳዮችን በተመለከተ በጥሩ ሁኔታ መሄዱን ተናግረዋል። ኢራንም የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ አስታውቃለች። አሜሪካ ከኢራን ጋር ያላት ውጥረት እየጨመረ ባለበት ወቅት ጦሯን ከሶሪያ ታስወጣ ነው። አሜሪካ በሚቀጥሉት ጥቂት ወራት ውስጥ በሶሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የዋይት ሀውስ ባለስልጣን ተናገሩ።
ባለስልጣኑ እንዳሉት የሶሪያ መንግስት በግዛቱ ውስጥ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወት እና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥር መኖሩ አስፈላጊ እንዳልሆነ ከስምምነት ላይ ተደርሷል። የአሜሪካ ወታደሮች እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በሶሪያ ውስጥ የሚገኙ ሲሆን ይህም የኢስላሚክ ስቴት ቡድን አይኤስ ተጽዕኖን ለመግታት የሚደረገው የጸረ ሽብር ዘመቻ አካል ነበር ተብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እዚህ ውሳኔ ላይ የደረሱት በመካከለኛው ምስራቅ አገራቸው ከኢራን የገባችውን ውጥረት እየተካረረ በመጣበት ወቅት ነው። ትራምፕ ከዚህ ውሳኔያቸው በተቃራኒ ኢራን አቅራቢያ የአሜሪካ ጦር ኃይልን እያሰፈሩ ይገኛሉ። ቢቢሲ ቬሪፋይ በኢራን አቅራቢያ የጦር ጀቶችን መሸከም የሚችለው ዩኤስኤስ አብርሃም ሊንከን መርከብ መኖሩን አረጋግጧል። ባለስልጣኑ እንዳሉትም ወደ 1000 የሚጠጉ የቀሩትን ወታደሮች ከሶሪያ የማስወጣት ውሳኔ የአገሪቱ አስተዳደር ሽግግር አካል ሲሆን አሜሪካ በቀጠናው ውስጥ ለሚከሰቱ ማንኛውም ስጋቶች ምላሽ ለመስጠት ዝግጁ ሆና ትቀጥላለች። የአሜሪካ ወታደሮች በዚህ ዓመት መጀመሪያ ላይ በሶሪያ ከሚገኙ 2 የጦር ሰፈሮች ለቀው ወጥተዋል። ጦሩ ይህንን እርምጃ የወሰደው እንደ አውሮፓውያን አቆጣጠር በ2024 የአሳድ መንግስት መውደቁን ተከትሎ በሶሪያ ከፍተኛ የጸጥታ መሻሻል በመታየቱና ኢስላሚክ ስቴት መዳከሙን ተከትሎ ነው። ከዚያን ጊዜ ጀምሮ የትራምፕ አስተዳደር ከደማስቆ ጋር ያላቸውን የዲፕሎማሲያዊ ግንኙነት ለማጠናከርና ከሶሪያው ፕሬዚዳንት አህመድ አልሻራ ጋር ያላቸውን አጋርነት ለማሳደግ ጥረት አድርገዋል። የሶሪያው ፕሬዚዳንት አህመድ አልሻራ በህዳር ወር ትራምፕን በዋይት ሀውስ አግኝተው የተወያዩ ሲሆን ይህም በሶሪያ ታሪክ የመጀመሪያው ፕሬዚዳንት ያደርጋቸዋል።